መናገር ይችላል እኮ ይሄ ነው እንዲልሽ ነው የምፈልጊው። ጥፋቱን አምኖ እንዲነግርሽ ነው እዚህ ጋር በቤተሰቦችሽ ፊት እና ከመሬት መነሳት ነው ያንን ምክንያት ነው ከመሬት ያልከው። ለምን ከጅምሩ እስከ መጨረሻው አትነግራት? አንዴ በመጀመሪያ ጥፋት እንኳን ቢያጠፋ በዚህ መልኩ እንድታውቁት አልፈልግም። አይደለም አንቺ እኮ ከዚህ ይመስልብሻል። እንዴት እሷ እንደዚህ ታደርጋታለህ ነበር ማለት እንደዚህ ማድረግ አትችሉም። በቃ ማለት እንደዚህ እንድትናገሩት ማለት አልፈልግም። ከዛ ባለፈ ደግሞ ያጠፋውን ነገር አሳውቁኝ ቢያንስ እሱ ማለት ነው። ጭራሽ ምንድን ነው ሚኪያስ እኮ ጥፋቱን ልትነግረኝ ትችላለህ። ጥፋቱን ጠይቃ ይቀልሽ እሱ እንዴት ይነግራታል? ምን ብዬ በምን አንደበት አሁን ለጋጅሽ ነው እንጂ በኋላ እንደዚህ ብሮነሽ ለመገፈት ረጋ አትጣለልኝ። አንተ ካላሳፈረ ይህን ተግባር ማለት ነው በግልጽ ነገራት። ስለዚህ ሁለታችሁ ግንኙነት አያስፈልጋችሁም። በአጭሩ ንገርሽ በኋላ አንቺን ቅስምሽ ከሚሰበብ ቢቀርብሽ ነው የሚሻልሽ። ለሚኪኔ ብዙ ነገር አሳልፌ ነው እዚህ መጣሁት። ስለዚህ አሁን ስለሆነ ችግር የለውም። እሺ ሊቀቡልነ እሺ እምልህ ምንድን ነው ጥፋት ያጠፋውን ነገር ምንድን ነው ንገረኝና ነገሩ የሚስተካከል ከሆነ ይቀርልሃለሁ። ግን ደግሞ ምንድን ነው ያጠፋውን ነገር ያለ ስለዚህ ስለምንድን ነው እያወራችሁ ያላችሁት? ምንም እኮ ያጠፋው ያል አይደለም ማለት ምንድን ነው ይሄ ነው ይባልሽ ወይ እንዴ? ምን ሆነሻል አንቺ ልጅ እንዴ? ይሄን ያህል ጥፋቱ መናገር የሚከብዳለት ነገር ለምን ዝም ትላለህ? ለምን አልነግራት? አሁን በስትክክል ያየሁትን ነገር እኔ አሳይቼክ ነው ልኬልክ ነው የመጣው። ለምን ይነግራታለሁ? እኔንም አልሰማም እያለች ብነግራትም አታምነኝም። ለምን ታምነኝ? ተካሄደ በትክክለኛው መስመር ቢነገርሽ ዞሮ ዞሮ እንደማይሆንሽ ነው። ተረዳሽኝ? አንተ እንደሚሆነኝ በሱ ፊት አይደለም እንድትነግረኝ የሚገባው። ገባ? እንደ ወንድም እንድትመክረኝ ትችላለህ፣ ግን ደግሞ በሱ ፊት እንደዚህ እንድታደርገኝ አልፈልግም። በእናንተ ጉዳይ አንገቱ እንዲደፋ አልፈልግም። ልመክርሽ የምችለው ብቻሽን ነው አይደል? ራሱ ጉዳይ ነው አንገቱ የደፋው። እኔም እኮ ብቻውን እኮ የጠራሁት ከጎንሽ እንዲርቅ ነው። አሁን እኮ ሁለታችሁን አንድ ላይ እኮ ነው ያልጠራኋችሁ። በሰዓት እንደምትመጪ አላወቅም። እኔ እሱን አናግሬ አንቺንም ከዛ ደግሞ ስትመጪ አንቺን ላናግር ነበር ሀሳባችን። ያግባባዎቹ ምናምን ነገር በዚህ ልክ የሆነ ነገር እንትን ሲል አይደለም። ሰው ነው ጥፋት ያጠፋ ይችላል። ጥፋቱ ምናባቱም ደግሞ ጥፋቱ ላይ የሚታረሙ ያጠፋውን ጥፋት ታውቃለህ አብረን ይቅርታ ለእነሱ ይቅርታ ግን ማለት ነው። ስማኝ አንዴ ምንም ይቅርታ መጠየቅ አይገባሽ። ሲጀመር እግሩ ከዚህ በኋላ እዚህ ቤት እንዳይረግጥ ሰማሽኝ አይደል? እዚህ ቤት አይደለም እሷ ያለችበት ቦታ ላይ ተናግሬያለሁ። ስማኝ ቆይ ስማኝ አንዴ አንደኛ ቤቴ ነው ገባ? የፈለጉትን ሰው መውጣት እችላለሁ። ይኸውልሽ አሁን በስልሽ ከሚሰበር እሱ ሲሄድ እኔ እነግርሻለሁ ያደረገው እዚህ ሌላ ድራማ ነው የሚጀምረው። ተረዳሽኛ? ሌላ ውሸት ነው የሚፈጥርብሽ። ስለዚህ እሱ ሲሄድ እኔ እነግርሻለሁ። በቃ ተው በቃ እንደዚህ እንድትናገሩት አልፈልግም። በጣም ነገሮችን እንትን እያላችሁ ያላችሁ ታላላቆችሽ መሆናችንን አትዘንጊ። ታላቆች ናችሁ፣ ግን ደግሞ እሱም ቢሆን እንደዛ እንድትናገሩብኝ አልፈልግም። ዲስሪስፔክት እንድታደርጉብኝ አልፈልግም። የማከብረው የምወደው ሰው ነው ገባ? አላደረግነው በዚህ ሚኒት እንድትገናኙ አልፈልግም። እንደዚህ ሊያደርግሽ አይገባም። ሄርሜላ ስማኝ፣ እኔ ያለሁልሽ ከእነሱ ጋር ያለው ነገር ተነጋግረን ከእነሱ ጋር ያለው ነገር ተነጋግረን ጨርሳለን። እንደዚህ ስለሆኑ በጣም ይቀርታል። የጠፋው ጥፋት ካይለ ደግሞ ምናልባት ወሬ ሰምተው ነው የሚሆነው። በዚህ መንገድ ወሬ አይደለም ሄርሜላ፣ ወሬ አይደለም። ወሬ ማሳየማ ድሮ ነበር የምትጣሉት። ስላለፈ ታሪክ ሊሆን እሺ፣ አሁን ላይ ስላለ ነገር እኮ ነው። በእናታችሁ ልቤን አታጠራጥሩኝ። በቃ ተው። እኔ አምኜው ፈልጌው እያወቁት ያለው ሄርሜላ፣ ይሄድ ያለውን ነገር እኛ እናወራሻለን። እንድታደለ ምንድነው ታዲያ እንደዚህ ተሰብስባችሁ? እኛ ራሱ እዚህ መጥራት አልነበረብን፣ ሌላ ቦታ ነበር ማውራት የነበረብን። ሰሚኛለች መውጣት እንድትናገሩት አልፈልግም። እንደዚህ እንድትናገሩት አልፈልግም። እንዴ ሚኪያስ ክብርሽን አይደለም የምትፈልጊው? ክብሬ እሱ ነው። ከዛ ባለ ደግሞ ሁለታችሁም ቢሆን በዚህ ልክ እንድትናገሩት አልፈልግም። አለቀ። መቅራት ካለባችሁ ትቀራላችሁ።
ምክንያቱም ይሄ የራሴ ህይወት ነው። ገባ? ማን እንደሚያዋጣሽ እናያለን። ማን እንደሚያዋጣሽ አይደለም ሚኪያስ፣ ይሄ የኔ ህይወት ነው። መምከር ያለብን ለኔ ትመክረኛለህ እንጂ ድጋሚ እንዳምጭ እዛ ጋር ሲነግርሽ ትመለሻለሽ። የምወደውንና የማከብረውን ሰው እንደዚህ እንድትናገሩብኝም አልፈልግም። ችግር የለውም። እዛ ጋር ስትደርሺ ትመለሻለሽ። ሪስፔክት ሲያደርገው ማየት አልፈልግም። ማንም አንገቱን እንዲያስገባ ሪስፔክት ቢኖረው እኮ ለአንቺ እንደዚህ አያደርግም። ምንም አላደረገም። ምንም አላደረገም። ይቅርታ የሚደረግ ጥፋት አይደለም ያጠፋው አይደለም አይደለም ብለን ሰማኛ እንዴ ተረጋጋ። ሰማኝ ያው ከአሁን እነሱ ማማት የተናደዱ አሁን ያለው ነገር አንዴ ይረዳካ ውጣ ምናምን የሚለው ስንት ነው? እሺ አንደኛ ነው ውጣ ለመባል እንኳን እኔ ቤት ነው ያለው፣ ሄርሜላ ቤት ነው ያለው። እኔ ውጣ ግባሙ እንኳን ለማለት መብት ያለኝ እነሱን ይበላቸው። እሺ እናንተ ደግሞ ስነስርዓት ባለው መልኩ ቢያንስ ላውራችሁ ሞክራለሁ። ተረጋጉ። በዚህ ሚስ ከአብርሃም ጋር እንድትገናኙ እሺ። አንቺ ግቢ፣ እኛው ተንሱ እናናግረዋለን። የት ነው የምገባው? ወደ ቤት ትገቢያለሽ። ነገሩን እያከበርሽ ያለሽው አንቺ ነሽ። በስርዓት እያወራን ነበር፣ መሀል ላይ መጥተሽ እኔ እንደዚህ እንድታረጉት አልፈልግም። እንኳን እህትና ወንድሞቼ እንደዚህ እንድትናገሩት የሩቅ ሰው እንኳን እንደዚህ እንዲናገሩ አልፈልግም። ሚኪያስ እንዴ ደግሞ አትረዱኝም። ጠፋ ለምንድን ነው የማንናገረው? ስለዚህ አንቺ ላይ መጥፎ ነገር ሲያደርግ እኛ ያስደስተናል ማለት ነው። አንደበቱ ተቆልፏል እንደማለት ይሄ ባህሪው ነው። ዝምተኛ ስለሆነ ነው። ስማኝ ቆይ አንዴ፣ እንደዛ አይደለም አይደለም። ቤቴ እናንተ ናቸው የጠራችሁት። ትሰሚኛለሽ? እኛ ለአንቺ ብለን ነው እንጂ እኛም እኮ ክብራችን እኮ እያዋረደ ነው። ሰማሽኝ አይደል? የሚያደርገው ነገር አሁን ሚኪያስ በእናትህ እንደዛ አትበል። ምንም አይነት ቤተሰብ እንዳልሆነ ጠቆች ታውቂያለሽ። አንዴ ተረጋጋ። ቆይ ምንድን ለምን ለምኛው ሄርሜላ ማሰላለው ነገር ልንነግርሽ ነው አይደለም? ምንም ያስፈልገው ነገር ስማኝ አንዴ ቆይ ተረጋጋ። ያለውን ነገር ላስማማ